Oxidation and reduction reactions or redox reactions. Oxidation is loss of one or more electrons by an atom. ኦክሲዴሽን ስንል አንድ ወይንም ከዛ በላይ የሆኑ ኤሌክትሮኖችን መስጠት የሚችሉ አተሞችን ያመለክታል። ሪዳክሽን is gain of one or more electrons both of them occur simultaneously. ሪዳክሽን ስንል አንድ ወይም ከዛ በላይ የሆኑ ኤሌክትሮኖችን የሚቀበልን ያመለክታል። ይሄ ስንል ኦክሲዴሽን እና ሪዳክሽን በአንድ ጊዜ የሚከሰቱ ማለትን ያካትታል ማለት ነው። ስለዚህ ሪዶክስ ሪአክሽን ስንል ሪዶክስ ሪአክሽን is electrons are transformed from one atom to another. ስለዚህ ሪዶክስ ሪአክሽን ስንል ከአንድ አተም ተነስቶ ወደ ሌላኛው አተም ኤሌክትሮን መሄድን ወይንም ትራንስፈር ማድረግን መሸጋገርን እናመለክታለን ማለት ነው። How we determine easily the atom lose or gain electron? እንዴት አድርገን ነው ኤሌክትሮን ሉዝ መሆኑን ወይንም ጌን መሆኑን በቀላሉ ልንወስን የምንችለው? ይሄ በጣም ወሳኝ ጥያቄ ነው። ለዚህ መልስ ማዘጋጀት ያስፈልገናል ማለት ነው። by determining oxidation number. ስለዚህ ለዚህ መልሳችን ምንድነው? ኦክሲዴሽን ነምበራቸውን በማየት በመወሰን ነው። መጀመሪያ ግን what is oxidation number mean? Oxidation number or oxidation state is the number of electrons that an atom appears to have gained or lost when it is combined with other atoms. እንግዲህ ከሌላ አተም ጋራ አንድ አተም ኮምባይን በሚሆንበት ጊዜ ወይንም ደግሞ ሪአክት በሚያደርግበት ጊዜ የሚሰጠውን ነምበር ኦፍ ኤሌክትሮን ወይንም የሚቀበለውን ነምበር ኦፍ ኤሌክትሮን በማየት ነው መወሰን የሚቻለው። ያን በማየት ምን ማለት እንችላለን? ይሄ ኦክሲዴሽን ነው፣ ይሄ ሪዳክሽን ነው ማለት እንችላለን ማለት ነው። ይሄንን ኦክሲዴሽን ነምበርን ከኦክሲዴሽን ጋር እናገናኘው። ኦክሲዴሽን is an increase in oxidation number of an element. ኦክሲዴሽን ስንል ኦክሲዴሽን ነምበሩ መጨመር ማለት ነው። ከሪአክታንት ወደ ፕሮዳክት ስንሄድ ኦክሲዴሽን ነምበር የሚጨምር ከሆነ ለምሳሌ ከ0 ተነስቶ ወደ 2 ከ1 ተነስቶ ወደ 3 ከ2 ተነስቶ ወደ 4 ወደ 5 ሚሄድ ከሆነ ማለትም ከትንሽ ወደ ትልቅ ምንሄድ ከሆነ እሱ ኦክሲዴሽን ይባላል። ሪዳክሽን is decrease in the oxidation number. ሪዳክሽን ስንል ደግሞ ኦክሲዴሽን ነምበር መቀነስ ማለት ነው። ከሪአክታንት ወደ ፕሮዳክት ስንሄድ ከሆነ ኦክሲዴሽን ነምበራችን የሚያደርገው ነው የሚቀንስ ከሆነ ይሄ ምን እንላለን? ሪዳክሽን እንላለን። ችግሩ ምንድነው? እንዴት አድርገን ነው ኦክሲዴሽን ነምበርን ዲተርማይን የምናደርገው የሚለው ወሳኝ ነገር ነው። how we determine oxidation number of atom, compound or ion? እንዴት ነው የአንድን አተም የአንድን ኮምፓውንድ የአንድን አየን ኦክሲዴሽን ነምበር ዲተርማይን የምናደርገው? ይሄን ለማድረግ የሚያገለግሉ ህጎች ይኖራሉ። እነዚህን ህጎችን ለማንሳት እንሞክር። Rule 1. Oxidation state of an element does not react or found in free state is 0. አንድ አተም በፍሪ ስቴት የሚገኝ ከሆነ ማለትም ከሌላ አተም ጋራ ሪአክት ማድረግ ከሆነ የዚህ አተም ኦክሲዴሽን ነምበር ሁልጊዜም 0 ይሆናል። ኦክሲዴሽን ነምበሩ 0 የሚሆነው ወይም ፍሪ ስቴት መሆኑን እንዴት እናውቃለን ካልነ አንድ አተም ምልክቱ ላይ ወይም ፓወሩ ላይ አናቱ ላይ የፕላስ ምልክት የመደመር ምልክት ከሌለው ወይንም ከላይ ላይ የመቀነስ ምልክት ከሌለው ይህ አተም ፍሪ ስቴት ነው ያለ ማለት ነው። ስለዚህ ፍሪ ስቴት ላይ የሚገኝ ከሆነ ይህ አተም ኦክሲዴሽን ነምበር 0 ይሆናል ማለት ነው። ለምሳሌ ሶዲየም ብንል ሶዲየም ፕላስ ካላልነ ሶዲየም ብቻ ምንል ከሆነ ፍሪ ስቴት ነው። ስለዚህ ኦክሲዴሽን ነምበሩ ምን ያህል ነው ማለት ነው? 0 ነው ማለት ነው። ፎስፎረስ ብንል P4 ብናስቀምጥ የዚህም ኦክሲዴሽን ነምበር 0 ነው ማለት ነው። ሳልፈር ብንል S8 ብለን ብናስቀምጥ ኦክሲዴሽን ነምበሩ 0 ነው ማለት ነው። ክሎሪን ብንል Cl2 ብንል የዚህ ኦክሲዴሽን ነምበር 0 ነው፣ ምክንያቱም they are found in free state። ሩል 2 እንመልከት። ሩል 2 oxidation number of monoatomic ion is equal to the charge on the ion. ሞኖአቶሚክ አየን ስንል መጀመሪያ ምንድነው? አንድ አተም ኤሌክትሮን ሉዝ ሲያደርግ ወይንም ኤሌክትሮን ጌይን ሲያደርግ የሚፈጥረው አየን ሞኖአቶሚክ አየን ይባላል። ስለዚህ የሞኖአቶሚክ አየኖች ቻርጃቸውና ኦክሲዴሽን ነምበራቸው ወይም ኦክሲዴሽን ስቴታቸው እኩል ይሆናል። ለምሳሌ Na+ ብንል ይሄ ሞኖአቶም ነው፣ ሞኖአቶሚክ አየን ነው፣ ምክንያቱም ሶዲየም አየን ብቻ ነው የሚመለክት። ስለዚህ ኦክሲዴሽን ነምበሩ +1 ይሆናል ማለት ነው። ማግኒዚየም አየን ብንል Mg2+ ኦክሲዴሽን ነምበሩ +2 ይሆናል ማለት ነው። አልሙኒየም አየን Al3+ ብንል የዚህ ኦክሲዴሽን ነምበሩ +3 ይሆናል ማለት ነው። ናይትሮጂን አየን ወይም ናይትራይድ አየን ብንል N3- ኦክሲዴሽን ነምበሩ -3 ይሆናል ማለት ነው። ኦክሲጅን 2- ወይም ኦክሳይድ አየን ብንል ኦክሲዴሽን ነምበሩ -2 ይሆናል ማለት ነው። ፍሎራይድ አየን F- ብንል ኦክሲዴሽን ነምበሩ -1 ይሆናል ማለት ነው። ምክንያቱም ይሄ ምን ስለሆነ እነሱ ምኖች ናቸው? ሞኖ አቶሚክ አየን ናቸው ማለት ነው።
ሩል 3 እንመልከት። ኦክሲዴሽን ነምበር ኦፍ ኦክሲጅን ኢን ኤ ኮምፓውንድ ኢዝ ዩዥዋሊ -2። ኦክሲዴሽን የኦክሲጅን ነምበር ዲተርማይን የምናደርግ ከሆነ ከብዙ ኮምፓውንዶች ላይ የምናገኘው ኦክሲዴሽን ነምበሩ -2 ይሆናል። ነገር ግን የተወሰኑ ኤክሴፕሽናል ኬዞች እናገኛለን። ለምሳሌ ፐሮክሳይድ ብንል ፐሮክሳይድ ላይ የምናገኘው ኦክሲጅን O2 2- ፎርም ነው። ስለዚህ በዚህን ጊዜ የምናገኘው ኦክሲዴሽን ነምበሩ -1 ይሆናል ማለት ነው። ለዚህ ኤግዛምፕል መውሰድ እንችላለን። K2O2 ብንል Na2O2 ብንል ኤንድ ሶን እነዚህ ኦክሲዴሽን ነምበራቸው -1 ይሆናል ማለት ነው። ሱፐር ኦክሳይድ ብንል ይሄማ ደግሞ O2 ማይነስ ይሆናል ኦክሲጅን የሚጠቀመው ማለት ነው። የዚህ ኦክሲዴሽን ነምበር -1/2 ይሆናል ማለት ነው። ለዚህ ስፔሲፊክ ኤግዛምፕል ብንወስድ NaO2ን መውሰድ እንችላለን። ኦክሲጅን ዳይፍሎራይድ ብንል ደግሞ ፍሎሪን ሞር ኤሌክትሮኔጋቲቭ ነው። ስለዚህ ኦክሲጅን እዚህ ላይ አክት የሚያደርገው እንደ ፖዚቲቭ ነው። በዚህን ጊዜ የኦክሲጅን ኦክሲዴሽን ነምበር +2 ይሆናል ማለት ነው። ሩል ፎሎን እንውሰድ። ዘ ኦክሲዴሽን ነምበር ኦፍ ሃይድሮጂን ኢን ኢትስ ኢንታየር ኮምፓውንድ ኢዝ +1 ኤክሴፕት ኢን ሜታል ሃይድራይድ። ኢን ሜታል ሃይድራይድ ኢትስ ኦክሲዴሽን ነምበር ኢዝ -1። ሃይድሮጂን ከነን ሜታሎች ጋር በሚዋሃድበት ጊዜ ለምሳሌ ሃይድሮጂን ከሲኤል ጋር ቢዋሃድ ኦክሲዴሽን ነምበሩ +1 ይሆናል። HCl ቢሆን ማለት ነው። HBr ቢሆን ኦክሲዴሽን ነምበሩ ምን ይሆናል ማለት ነው? +1 ይሆናል ማለት ነው። H2SO4 ቢሆን ኦክሲዴሽን ነምበሩ +1 ይሆናል ማለት ነው። ሃይድሮጂን ከነን ሜታሎች ጋር ከተዋሃደ ሞር ኤሌክትሮፖዚቲቭ ስለሚሆን ኦክሲዴሽን ነምበሩ +1 ይሆናል ማለት ነው። ሜታል ሃይድራይድ ቢሆን ለምሳሌ ካልሲየም ሃይድራይድ፣ አልሙኒየም ሃይድራይድ ቢሆን ግን ሞር ፖዚቲቭ ኤሌመንቶች ጋር ነው ሪአክት ያደረገ። በዚህን ጊዜ ኦክሲዴሽን ነምበሩ -1 ይሆናል ማለት ነው። ሌላ እንውሰድ። ሩል 5 እንውሰድ። ዘ ሰም ኦፍ ኦክሲዴሽን ነምበር ኦፍ ኦል አተምስ ኦፍ ኒውትራል ኮምፓውንድ ኢዝ 0። ኮምፓውንድም ኒውትራል ምንለው አለ፣ አየን ምንላቸው ኮምፓውንዶች ይኖራሉ። ስለዚህ ኒውትራል ኮምፓውንድ ማለት ዘ ኮምፓውንድ ዳዝ ኖት ሎዝ ኦር ጌን ኦፍ ኤሌክትሮን። ኮምፓውንድ ነው ኤሌክትሮን ሎዝ ካላረገ ወይንም ጌን ካላረገ ያነ ኮምፓውንድ ኒውትራል ኮምፓውንድ ይሆናል ማለት ነው። ሩል 5 the sum of oxidation number of all atoms in a neutral compound is 0። ስለዚህ የኒውትራል ኮምፓውንድ ኦክሲዴሽን ነምበር ለማግኘት ከፈለግነ የእያንዳንዱን አተም ኦክሲዴሽን ነምበር ከደመርን በኋላ ከችሮ ጋራ እኩል ማድረግ ነው። ለምሳሌ H2SO4 ብንል ኦክሲዴሽን ነምበር ኦፍ ሳልፈር ሲደመር ኦክሲዴሽን ነምበር ኦፍ ሃይድሮጂን ሲደመር ኦክሲዴሽን ነምበር ኦፍ ኦክሲጅን ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ሩል 6 እንውሰድ። አተም ኮምባይንድ ቱጌዘር ኤንድ ፎርም ዋት ions either positive or negative ion. It can be NH4 plus, it can be SO4 2-, it can be PO4 3- and so on። እነዚህ አይነት አየኖች ፖሊአቶሚክ አየን ይሆናሉ ማለት ነው። በፖሊአቶሚክ አየንን ከወሰድን ምን እናገኛለን? የነሱን እያንዳንዱን አቶሚክ ማሳቸውን ደምረን ከቻርጃቸው ጋር እኩል ብናረግ ከሆነ የምንድነው ማለት ነው? የፖሊአቶሚክ አየን ኦክሲዴሽን ነምበሮችን ለማግኘት እንጠቀምበታለን ማለት ነው። ኢን ፖሊአቶሚክ አየን the sum of oxidation number of the constant atoms equal the charge on the ion። SO4 2- ብንል ለምሳሌ አቶሚክ ማስ ኦፍ ሳልፈር ሲደመር አቶሚክ ማስ ኦፍ ኦክሲጅን is equals to -2 ይሆናል ማለት ነው። PO4 3- ብንል አቶሚክ ማስ ኦፍ ፎስፎረስ ሲደመር አቶሚክ ማስ ኦፍ ኦክሲጅን is equals to -3 እንላለን ማለት ነው። ClO 3- ብንል አቶሚክ ማስ ኦፍ ክሎሪን ሲደመር አቶሚክ ማስ ኦፍ ኦክሲጅን is equals to -1 እንላለን ማለት ነው። ለዚህ ደግሞ ለፖሊአቶሚክ አየን በዚህ መልኩ ዲተርማይን ማድረግ እንችላለን ማለት ነው። ሩል 7 እንውሰድ። ኤሌመንትስ ኦፍ ግሩፕ 1A have +1 ግሩፕ 2A have +2 oxidation number in all of their compounds። ስለዚህ ለግሩፕ 1A እና ለግሩፕ 2A ኦክሲዴሽን ነምበራቸውን ዲተርማይን ስናደርግ always equal to their valence electron ከቫላንስ ኤሌክትሮናቸው ጋር እኩል ማድረግ ነው ማለት ነው። ሩል 8 እንውሰድ። in a compound more electropositive element is assigned by positive and more electronegative element assigned by negative። ስለዚህ ኤሌክትሮኔጋቲቪቲ ቫልዩ ምንን ይወስናል ማለት ነው? it can determine the sign of the oxidation number የኦክሲዴሽን ነምበርን ሳይን ዲተርማይን ማድረግ ይወስናል ማለት ነው። ስለዚህ ሞር ኤሌክትሮኔጋቲቭ ከሆነ በኔጌቲቭ ሳይን ይወከላል። ሞር ለስ ኤሌክትሮኔጋቲቭ ከሆነ ደግሞ በፖዚቲቭ ሳይን ይወከላል ማለት ነው። በዚህ አይነት መልኩ ኦክሲዴሽን ነምበራቸውን ማየት መወሰን እንችላለን ማለት ነው።
የተለያዩ ምሳሌዎችን በማየት ኦክሲዴሽን ነምበር እንዲገባን ለማድረግ እንሞክር። Find the oxidation number to the underlined species for the following compounds or ion. A. Ka4 Fe CN6 underline Fe. Fe is underlined. ስለዚህ እዚህ ተነስተን እንመልከት። K is a group 1A, then there are 4 K or 4 ፖታሲየሞች እናገኛለን። 4 times 1 plus Fe is unknown and we denoted by the variable x. 4 times 1 plus x. Then it is a polyion. Its oxidation number is equals to -1. 6 times -1 -6. 4 times 1 plus x minus 6. It is a neutral compound is equals to 0. Then x plus 4 minus 6 is equals to 0. X is equals to -2. Then x is equals to +2. So the oxidation number of Fa for this compound is +2. The second example, let's take K2 Cr2O7. ስለዚህ አሁንም ኒውትራል ኮምፓውንድ አለና ፎስፎረስ፣ ክሮሚየም እና ኦክሲጅን ይኖረናል። ክሮሚየም አንደርላይንድ ነው የሚፈልገው እሱ ነው። እሱን ኤክስ እናደርጋለን ማለት ነው። የፖታሲየም 1 ነው፣ የኦክሲጅን -2 ነው። ኦክሲዴሽን ነምበር ምን እናደርግ ማለት 2 ሲባዛ በ1 2 ሲደመር የክሮሚየም ብዛት 2 ነው። 2 ሲባዛ በኤክስ 2x ሲቀነስ 2 ሲባዛ በ7 14 -40 እናገኛለን። ስለዚህ 2 ሲቀነስ -14 -12 እናገኛለን ማለት ነው። 2x -12 = 0 x ምን ያህል ይሆናል? +6 ይሆናል ማለት ነው። የክሮሚየም ኦክሲዴሽን ነምበር +6 ይሆናል ማለት ነው። ሲን እንውሰድ ወይም ሶስተኛ ጥያቄ ወይም ኤግዛምፕል እንውሰድ። H2 ፒቲ Cl6 እንውሰድ። ፒቲ ወይንም ፕላቲኒየም አንደርላይን እንዲሆነው እሱ ነው። የሱን ለማግኘት ኤክስ እንበል። ሃይድሮጅን +1 ኦክሲዴሽን ነምበር፣ ስለዚህ 2 እንበል ሲደመር ኤክስ አለ ማይነስ የክሎሪን -1 ነው። -1 ታይምስ 6 -6 እናገኛለን ማለት ነው። 2 ሲደመር ኤክስ -6 = 0 ዘን ኤክስ +4 እናገኛለን። የፕላቲኒየም ኦክሲዴሽን ነምበር እዚህ ላይ +4 ነው ማለት ነው። ዲን እንውሰድ Na2S4O6። ስለዚህ ኤስ ነው አንደርላይን የሆነው። አሁን ኤክስ ማለት ነው ኤስ ላይ 2 ሲደመር 4x -12 = 0 እናገኛለን ማለት ነው። 4x ይቀረናል። 2 ሲቀነስ 12 10 ይሆናል። 4x -10 = 0 then x = 2.5። እዚህ ኮምፓውንድ ላይ የሳልፈር ኦክሲዴሽን ነምበር 2.5 ይሆናል ማለት ነው። ይህንን ውሰድ S2O8 2-። ይሄ ምንድነው? ፖሊ አየን ያለው ቅድም ማለት ነው። ስለዚህ ኦክሲዴሽን ነምበሩ ድምሩ ከምን ጋራ ከቻርጁ ጋራ እኩል ነው ማለት ነው። ሳልፈር ነው አናውኑ ወይም አንደርላይን የሆነው x እንበለው 2 times x 2x የሳልፈር ብዛት 2 ስለሆነ 2x የኦክሲጅን -2 ነው። 8 times -2 -16 2x -16 እኩል ይሆናል ከቻርጁ ጋራ -2 ይሆናል ማለት ነው። ዘን 2x = 14 እናገኛለን። x +7 ይኖረናል ማለት ነው። ሌላ እንውሰድ ተጨማሪ ጥያቄ H2P2O7 2-። አሁንም ይሄም ፖሊ አየን ነው። የፒ ነው የሚፈለገው ፒን ኤክስ እናረግ ማለት ነው። የሃይድሮጅን 1 ነው፣ የኦክሲጅን -2 ነው። ስለዚህ 2 ሃይድሮጅን አለን ነው 2 ሲባዛ በ1 2 እናገኛለን። ሲደመር የፎስፎረስ ብዛት 2 ነው። 2 ሲባዛ በኤክስ 2x እናገኛለን። የኦክሲጅን 7 አለ 7 ሲባዛ በ2 -14 እናገኛለን። 2 ሲደመር 2x -14 እኩል ይሆናል -2 ይሆናል ማለት ነው። ምክንያቱም ፖሊ አየን ነው። የፖሊ አየኑ ቻርጅ -2 ነው። ዘን -14 ይኖረናል +2 -12 እናገኛለን ማለት ነው። 2x -12 ይሆናል ማለት ነው። 2x -12 ዘን x +6 ይሆነናል ማለት ነው። ሌላ ተጨማሪ ብንወስድ H2SO4 ቢሆንና S አንደርላይንድ ቢሆንልን ምን እናገኛለን? S x ማለት ነው። የሃይድሮጅን 2 ነው፣ 2 ሃይድሮጅን አለ 2 ሲባዛ በ1 2 ይኖረናል። ሲደመር x ይሆናል። ኦክሲጅን 2 ሲባዛ በ4 8 ኔጌቲቭ ይሆናል ማለት ነው። 2 ሲደመር x -8 = 0 x +6 ይሆናል ማለት ነው። ሌላ H እንውሰድ። HAuCl4 ብንል AU አንደርላይን ነው የሚፈለገው እሱ ነው። x እንላለን። የሃይድሮጅን መጠን 1 ነው። ስለዚህ 1 ሲደመር x የክሎሪን -1 ነው። -1 ታይምስ 4 -4 እናገኛለን። 1 ሲደመር x -4 1 ሲቀነስ 4
-3 ይመጣልናል። x -3 =0 x +3 የጎልድ ኦክሲዴሽን ነምበር ከዚህ ላይ +3 ይሆናል ማለት ነው። በዚህ መሰረት አንደርስታንድ ለማድረግ መሞከር እንችላለን። ተጨማሪ ምሳሌዎችን ለማየት እንሞክር። ዲተርማይን ዘ ፎሎዊንግ ፕሮሰስ አር ኦክሲዴሽን ኦር ሪዳክሽን ሪአክሽን ብንባልና ኤ ላይ ቢሰጠና Cu2+ ኩፐር አየን ፕላስ ቲዩ ኤሌክትሮን ጊቭስ አስ ኩፐር ብንባል የኩፐር አየን ኦክሲዴሽን ነምበር +2 ከዚያ በፊት ባየነው ህግ የኩፐር ፕሮዳክት ሳይድ ኦክሲዴሽን ነምበር 0። ስለዚህ ከ2 ወደ 0 ስለመጣ ኦክሲዴሽን ነምበሩ ዲክሪዝ አድርጓል ማለት ነው። ይህ ምን ሆናል? ሪዱስድ ሆኗል ወይም ሪዳክሽን ሀፍ ሪአክሽን ነው ማለት ነው። ተጨማሪ ጥያቄ ብንመለከት K ጊቭስ አስ K+ E ማይነስ ብንል ወይም ደግሞ ፖታሲየም ጊቭስ አስ ፖታሲየም አየን ፕላስ ኤሌክትሮን ብንል ፖታሲየም ፍሪ ስቴት ነው፣ 0 ኦክሲዴሽን ነምበር አለው። ፖታሲየም አየን ኦክሲዴሽን ነምበሩ +1 ነው ማለት ነው። ስለዚህ ኦክሲዴሽን ነምበሩ ከ0 ወደ +1 ሄዷል፣ ጨምሯል ማለት ነው። ኦክሲዴሽን ነምበር ከጨመረ ደግሞ ኦክሲዳይዝድ አድርጓል ወይንም ኦክሲዴሽን ሀፍ ሪአክሽን ነው ማለት ነው። ሌላ ጥያቄ ብንመለከት ኦክሲጂን ፕላስ 2 ኤሌክትሮን ጊቭስ አስ O2 ማይነስ ብንል ኦክሲጂን ፍሪ ስቴት ላይ ነው ያለ 0 ወደ -2 ነው ሄደ፣ ኦክሲዴሽን ነምበሩ ቀንሷል ማለት ነው። እንደዚህ ከሆነ ሪዱስድ ሀፍ ሪአክሽን ነው ማለት ወይም ሪዱስድ አድርጓል ወይንም ሪዳክሽን ሀፍ ሪአክሽን ነው ማለት ነው። S2 ማይነስ ሳልፋይድ አየን ጊቭስ አስ S ሳልፈር ፕላስ 2 ኤሌክትሮን ብንል -2 ነው የሳልፋይድ አየን ኦክሲዴሽን ነምበር፣ ምክንያቱም ከሞኖአቶሚክ አየን ከቻርጃቸው ጋራ እኩል ኦክሲዴሽን ነምበር ስላላቸው። የሳልፈር ደግሞ ፍሪ ስቴት ነው፣ ስለዚህ ወደ 0 ይመጣል ማለት ነው። -2 ወደ 0 ይጨምራል። ይሄ ከሆነ ደግሞ ኦክሲዴሽን ሀፍ ሪአክሽን ወይንም ደግሞ ሳልፋይድ አየን ኦክሲዳይዝድ አድርጓል ማለት ነው። ተጨማሪ ብንመለከት Fe2+ ጊቭስ አስ Fe3+ ብንል ከ+2 ወደ +3 ስለሄደ ኦክሲዴሽን ነምበሩ ኢንክሪዝ አድርጓል። Fe2+ ምን አድርጓል? ኦክሲዳይዝድ አድርጓል ማለት ነው። N+3E- ጊቭስ አስ N3- ብንል ከ0 ወደ -3 ሄዷል፣ ኦክሲዴሽን ነምበር ዲክሪዝ አድርጓል። ስለዚህ ምን N ወይም ናይትሮጂን ምን አድርጓል ማለት ነው? ሪዱስድ ሆኗል ማለት ነው። ሪዱስድ ሆኗል። ሌላ ከዚህ ጋር ያይዘ ሌላ ፖይንት እንመልከት። ኦክሲዳይዚንግ ኤንድ ሪዱሲንግ ኤጀንትን ለማየት እንሞክር። ሪዱሲንግ ኤጀንት ስንል ሉዝ ዋን ኦር ሞር ኤሌክትሮን። ስለዚህ ሪዱሲንግ ኤጀንት ካልነ አንድ ወይም ከዛ በላይ የሆነ ኤሌክትሮን የሚሰጥ ከሆነ ኮዝስ ሪዳክሽን ለሌላ ኤሌመንት ለሌላ ኮምፓውንድ ምን የሚሆን ከሆነ ሪዱስድ እንዲያደርግ ምክንያት የሚሆን ከሆነ ወይንም ደግሞ አንደርጎዝ ኦክሲዴሽንስ ወይንም ኦክሲዴሽን ሀፍ ሪአክሽን እንዲካሄድ የሚፈቅድ ከሆነ ቢካም ሞር ፖዚቲቭ ኤሌክትሮን በመስጠት የበለጠ ፖዚቲቭ የሚሆን ከሆነ ይህ አይነት ስፒሲስ እንለዋለን ሪዱሲንግ ኤጀንት እንላለን። ኦክሲዳይዚንግ ኤጀንትም እንመልከት። ኦክሲዳይዚንግ ኤጀንት ስንል ጌንስ ዋን ኦር ሞር ኤሌክትሮን አንድና ከዛ በላይ የሆነ ኤሌክትሮኖችን የሚቀበል ከሆነ ኮዝስ ኦክሲዴሽን ለሌላ አተም ለሌላ አየን ወይም ለሌላ ኮምፓውንድ ኦክሲዳይዝድ እንዲሆን ምክንያት የሚሆን ከሆነ ወይንም አንደርጎዝ ሪዳክሽን በራሱ ግን ሪዳክሽን ሀፍ ሪአክሽን እንዲካሄድ የሚፈቅድ ከሆነ ቢካምስ ሞር ኔጌቲቭ ብዙ ኤሌክትሮኖችን ስለሚቀበል የበለጠ ኔጌቲቭ የሆነ ይመጣ ከሆነ ይህ አይነት ኤጀንት ወይንም ስፒሲስ ምን እንላለን? ኦክሲዳይዚንግ ኤጀንት እንላለን። ይሄን ሐሳብ በኤግዛምፕሎች ለማስረዳት ልሞክር። አይደንቲፋይ ሪዱሲንግ ኤንድ ኦክሲዳይዚንግ ኤጀንት 2Fe+3O2 ጊቭስ አስ Fe2O3 ብንባል Feን ብናይ ኦክሲዴሽን ነምበሩ ሪአክታንት ላይ 0 ነው፣ ፕሮዳክት ላይ +3 እናገኛለን። ስለዚህ ከFe ስንል ከ0 ወደ +3 ኦክሲዴሽን ነምበር ሄዷል። ምን አድርጓል ማለት ነው? ኦክሲዴሽን ነምበር ጨምሯል ማለት ነው። ኦክሲዴሽን ነምበር የሚጨምር ከሆነ
ያን ኤጀንት ምንድነው ማለት ነው? ሪዲዩሲንግ ኤጀንት ነው ማለት ነው። ሪዲዩሲንግ ኤጀንት ነው። ስለዚህ Fe ወይም አይረን ሪዲዩሲንግ ኤጀንት ነው ማለት ነው። ኦክሲጅን ብንመለከት ከዜሮ ወደ -2 ነው የሄደው። ኦክሲዴሽን ነምበሩ ምን አድርጓል? ቀንሷል ማለት ነው። ኦክሲዴሽን ነምበር የሚቀንስ ከሆነ ይህ አይነት ኤጀንት ኦክሲዳይዚንግ ኤጀንት ነው። ስለዚህ ኦክሲጅን ምንድነው? ኦክሲዳይዚንግ ኤጀንት ነው ማለት ነው። ሌላ እንመልከት። ማግኔዚየም ፕላስ 2HCl ሃይድሮክሎሪክ አሲድ ጊቭስ አስ MgCl2 ፕላስ H2 ብንል ማግኔዚየም ኦክሲዴሽን ነምበሩ ከ0 ወደ +2 ይመጣል። ይህ ሪዲዩሲንግ ኤጀንት ሆኗል ማለት ነው። ለምን? ኦክሲዴሽን ነምበሩ የሚጨምር ከሆነ ሌላ ኤሌመንት ሪዲዩስድ እንዲያደርግ በራሱ ግን ኦክሲዳይዝድ የሚያደርግ ማለት ስለሆነ፣ ስለዚህ ማግኔዚየም ሪዲዩሲንግ ኤጀንት ነው ማለት ነው። ማንን ከተመለከተና ሃይድሮጂን ከተመለከተና ከ+1 ወደ 0 ይመጣል። ይህ ማለት ቀንሷል። የሚቀንስ ከሆነ ደግሞ ኦክሲዴሽን ነምበሩ ኦክሲዳይዚንግ ኤጀንት ነው ማለት ነው። ሌላ ተጨማሪ ብንመለከት ZnO + C ጊቭስ አስ Zn + CO ብንባል ዚንክ ከ+2 ኦክሲዴሽን ነምበር ወደ 0 መጥቷል፣ ቀንሷል። የሚቀንስ ከሆነ ደግሞ ኦክሲዳይዚንግ ኤጀንት ነው ማለት ነው። ካርበን ብንመለከት ከ0 ወደ +2 ኦክሲዴሽን ነምበር ሄዷል። ኦክሲዴሽን ነምበሩ የሚጨምር ከሆነ ይህ አይነት ኤጀንት ሪዲዩሲንግ ኤጀንት ወይንም ደግሞ ምንድነው? ኦክሲዳይዝድ አድርጓል ማለት ነው። ሌላ ምን ብንመለከት Fe or 8Fe + S8 gives us 8FeS ብንል አይረን 0 ነበረ ሪአክታንት ለኦክሲዴሽን ነምበር፣ ፕሮዳክት ላይ +2 ኦክሲዴሽን ነምበር አግኝቷል ማለትም ጨምሯል ማለት ነው። እንደዚህ ከሆነ ደግሞ ሪዲዩሲንግ ኤጀንት ነው ማለት ነው። ሳልፈርም እንመለከት ከሆነ ከ0 ወደ -2 መጥቷል። እንደዚህ አይነት የሚሆን ከሆነ ደግሞ ምንድነው ማለት ነው? ኦክሲዳይዚንግ ኤጀንት ነው። ሳልፈር ኦክሲዳይዚንግ ኤጀንት ይሆናል፣ አይረን ሪዲዩሲንግ ኤጀንት ይሆናል ማለት ነው። እሺ እንጨምር። Fe2O3 + 3CO gives us 2Fe + 3CO2 ብንባል አይረን እዚህ ላይ ከ+3 ወደ 0 ኦክሲዴሽን ነምበር ሄዷል ወይም ኦክሲዴሽን ነምበሩ ቀንሷል ማለት ነው። እንደዚህ ከሆነ ኦክሲዳይዚንግ ኤጀንት ነው ማለት ነው። ካርበን ከወሰድን ደግሞ ከ2 ወደ 4 ይሄዳል። ይሄም ሪዲዩሲንግ ኤጀንት ነው። ስለዚህ Fe2O3 ኦክሲዳይዚንግ ኤጀንት ሲሆን CO ምን ይሆናል ማለት ነው? ሪዲዩሲንግ ኤጀንት ይሆናል ማለት ነው። ሌላ ተጨማሪ ብንወስድ PbS + 4H2O2 gives us PbSO4 + 4H2O2 ብንል ምን እናገኛለን? ኦክሲጅን ከ-1 ወደ -2 ሄዷል፣ ይቀንሳል። ኦክሲዳይዚንግ ኤጀንት ነው ማለት ነው። ስለዚህ H2O2 ምን ይሆናል? ኦክሲዳይዚንግ ኤጀንት ይሆናል ማለት ነው። ኤስን ካየን ደግሞ ከ-2 ወደ +6 ይሄዳል። ስለዚህ ሊድ ሳልፋይድ ወይም ሳልፈር ያለበት ማለት ነው ምን ይሆናል? ሪዲዩሲንግ ኤጀንት ይሆናል ማለት ነው። ሌላ ፖይንት ከዚህ ላይ ምን እናንሳ? ባላንሲንግ ሪዶክስ ሪአክሽንስ ኦክሲዴሽን ነምበር ቼንጅ ሜተድን ለማየት እንሞክር። የተለያዩ አይነት ስቴፖች አሉ። እነዚህን ስቴፖች እና ኤግዛምፕላቸውን ለማየት እንሞክር። ስቴፕ 1 አሳይን ኦክሲዴሽን ነምበር ቱ ኢች ኦፍ ዘ አተምስ። ስለዚህ ለእያንዳንዱ አተም ባላንስ ለማድረግ ከፈለግነ ኦክሲዴሽን ነምበራቸውን መሰየም ያስፈልገናል ማለት ነው። ቀጥለን ደግሞ ምን እናደርጋለን? ስቴፕ 2 አይደንቲፋይ which atoms are oxidized and which is reduced። የትኛው አተም ነው ኦክሲዳይዝድ የሆነው የትኛው አተም ነው ሪዱስድ የሆነው የሚለውን መለየት መቻል አለብን ማለት ነው። ስቴፕ 3 እነዚህን በላይን ኮኔክት እናደርጋለን። ስቴፕ 4 ዩዝ ኮኤፊሽንት ቱ ሜክ ቶታል ኦክሲዴሽን ነምበር ኦፍ ካን ቢ ኢኳል። እንግዲህ በሪዶክስ ሪአክሽን ምን ብለናል? የሚሰጠውና የሚቀበለው ኤሌክትሮን ባላንስ መሆን አለበት ብለናል። ያን ለማድረግ ደግሞ ምን እናደርግ አለብን? ባላንስ ካልሆነ ኤሌክትሮኖችን ባላንስ ለማድረግ ኮኤፊሽንት እንጠቀማለን ማለት ነው። ስቴፕ 5 ቼክ እናደርጋለን። ቼክ አድርገን ባላንስ ያልሆነ ነገር ካለ በኢንስፔክሽን ሜተድ ባላንስ ለማድረግ እንጥራለን ማለት ነው። ለምሳሌ እንውሰድ። አልሙኒየም + H2SO4 gives us አልሙኒየም ሳልፌት + H2 ብንል አልሙኒየም ኦክሲዳይዝድ ነው የሆነው። ከምን ከ0 ኦክሲዴሽን ነምበር ወደ 3 ሄዷል። ሃይድሮጂን ብናይ is reduced from +1 to 0 ከ+1 ወደ 0 ሄዳል ማለት ነው። ስለዚህ ምን ማድረግ አለብን? የሄደውን ነምበር ኦፍ ኤሌክትሮን ለወስትና ጌን መወሰን አለብን ማለት ነው። አልሙኒየም 3 ያህል ኤሌክትሮን ይሰጣል። ሃይድሮጂን ደግሞ 1 ኤሌክትሮን ነው መቀበል የሚችለው ማለት ነው። ስለዚህ ምን ማድረግ አለብን? ባላንስ ማድረግ አለብን ማለት ነው። ባላንስ ለማድረግ ሃይድሮጂን በ3 እናበዛለን። ለምን? የ3 ዲፈረንስ ስላለ። አልሙኒየም ደግሞ በ1 ማልቲፕላይ እናደርጋለን ማለት ነው። ስንት እናገኛለን? L + 3H2SO4 gives us L2SO4 3 3H2 እናገኛለን ማለት ነው። ምክንያቱም ሃይድሮጂኖችን ባላንስ እናደርጋለን።
ቀጥለን ስናይ ግን ማን አንባላንስ ነው? አልሙኒየም አንባላንስ ነው። ስለዚህ አልሙኒየምን ምን እናደርጋለን? አንድ አልሙኒየም ነበር 3 ኤሌክትሮን የሚሰጠው። እዚህ ላይ ግን ያለው ፕሮዳክት ላይ ስንት አልሙኒየም? 2 አልሙኒየም። 2 አልሙኒየም ደግሞ መስጠት የሚችለው 6 ኤሌክትሮን ነው ማለት ነው። ያን ባላንስ ለማድረግ በሪአክታንት በኩል ያለውን አልሙኒየም 2 እናደርጋለን ማለት ነው። 2 አልሙኒየም እናደርግ ከሆነ ባላንስድ የሆነ ኬሚካል ኢኩዌሽን እናገኛለን። 2Al + 3H2SO4 gives us Al2SO4 + 3H2 እናገኛለን ማለት ነው። ሁለተኛ ኤግዛምፕል KClO3 gives us KCl + O2 ብንል Cl from +5 to -1 ምን ያህል ኤሌክትሮን ጌን ሆኗል ማለት ነው? 6 ያህል ኤሌክትሮን ጌን ሆኗል። ክሎሪን ሪዱስድ አድርጓል ማለት ነው። ኦክሲጅን ደግሞ from -2 to 0 ነው። 2 ኤሌክትሮን ያህል እያንዳንዱ ኦክሲጅን አተም 2 ኤሌክትሮን ያህል ምን ያደርጋል? ሎስት ያደርጋል። እያንዳንዱ ክሎሪን ደግሞ 6 ያህል ኤሌክትሮን ጌን ያደርጋል ማለት ነው። ስለዚህ ምን ማድረግ አለብን? ያለን የኦክሲጅን መጠን አንድ ኦክሲጅን 3 ያህል ኤሌክትሮን መስጠት የሚችለው ያ ማለትም በሎስት እና በጌን መካከል ያለውን ኤሌክትሮን ባላንስ ማድረግ አለብኝ ማለት ነው። ኦክሲጅኖችን ምን እናደርጋለን? በ3 ኦክሲጅንን በፕሮዳክት ሳይት በኩል ያለውን በ3 ማልቲፕላይ እናደርጋለን። ምን እናገኛለን? 3O2 ይኖረናል ማለት ነው። 3O2 ይኖረናል። አሁን በፕሮዳክት በኩል 6 ኦክሲጅን ካገኘነ በሪአክታንት በኩል ግን 3 ኦክሲጅን ይኖረናል። ስለዚህ ሪአክታንት ላይ ያለውን ኦክሲጅን በ2 ማልቲፕላይ እናደርጋለን ማለት ነው። ምን እናገኛለን? 2KClO3 gives us ፖታሲየም አምባላንስ ይመጣል። የፕሮዳክትን ፖታሲየም በ2 እናበዛለን። 2KCl + 3O2 ይኖረናል ማለት ነው። ስለዚህ 2KClO3 gives us 2KCl + 3O2 ይሆናል ማለት ነው። ሶስተኛ ኤግዛምፕል ብንወስድ ምን እናገኛለን? MnO2 + Al gives us Mn + Al2O3 ማንጋኒዝን ካየነ በሪአክታንት በኩል ኦክሲዴሽን ነምበሩ +4 ይሆናል። በፕሮዳክት በኩል ያለው ኦክሲዴሽን ነምበር የማንጋኒዝ 0 ይሆናል ማለት ነው። ለምን? ፍሪ ስቴት ላይ ነው ያለው። ከ+4 ወደ 0 ምን አድርጓል? ኦክሲዴሽን ነምበሩ ቀንሷል። 4 ኤሌክትሮን ጌን አድርጓል ማግኔዚየም ማንጋኒዝ ማለት ነው። ሌላ አልሙኒየም ብንወስድ ከ+0 ለምን? ፍሪ ስቴት ላይ ነው ያለው አልሙኒየም ወደ +3 ኦክሳይድ ፎርም አድርጓል። 3 ኤሌክትሮን ሎስት አድርጓል ማለት ነው። ስለዚህ ምን ያህል አለ ማለት ነው? 4 ኤሌክትሮን ጌን ሆኗል፣ 3 ኤሌክትሮን ሎስት ሆኗል። ይሄ ደግሞ ባላንስ መሆን አለበት ማለት ነው። እያንዳንዱ ማንጋኒዝ በ3 ማልቲፕላይ ቢደረግ 12 ኤሌክትሮን ጌን ያደርጋል ማለት ነው። እያንዳንዱ አልሙኒየም ደግሞ በ4 ማልቲፕላይ የምናደርግ 12 ኤሌክትሮን ሎስት ያደርጋል ማለት ነው። ስለዚህ አልሙኒየምን በ4 ማልቲፕላይ እናደርጋለን። እንዲሁ ደግሞ ማንጋኒዝ ያለበትን በ3 ማልቲፕላይ ብናደርግ ባላንስድ እናገኛለን ማለት ነው። 3MnO2 + 4Al gives us 3Mn + 2Al2O3 እናገኛለን ማለት ነው። ሌላ እንውሰድ። አራተኛ ምን እንወስዳለን? Cu + H2SO4 gives us CuSO4 + SO2 + H2 ቢሆንልን ኮፐር ከ0 ወደ +2 ኦክሲዴሽን ነምበር ኢንክሪዝ አድርጓል። 2 ኤሌክትሮን ሎስት አድርጓል ማለት ነው። ሳልፈር ብናደርግ 6 አለ +6 ሪአክታንት ላይ H2SO4 ላይ +6 ኦክሲዴሽን ነምበር እናገኛለን። ከዚህ በፊት ተማርነው ካልኩሌት ብናደርገው ማለት ነው። SO2 ደግሞ ፕሮዳክት ላይ ምን ይኖረናል ማለት ነው? 4 ያህል ኦክሲዴሽን ነምበር ይኖረናል ማለት ነው። ስለዚህ ከ+6 ወደ +4 ኦክሲዴሽን ነምበር ይሄዳል። 2 ኤሌክትሮን ምን አለ ማለት ነው? ሎስት ጌይንድ ሆኗል ማለት ነው። ስለዚህ አንድ ኩፐር ለአንድ ሳልፈር ሬሽዮ ነው ያላቸው ማለት ነው። ነገር ግን በዚህ ሪአክሽን መሰረት ፕሮዳክት ላይ ስንት ሳልፈር አለ? 2 ሳልፈር አለ እና በሪአክታንት በኩል አንድ ሳልፈር ነው ያለን። የሳልፈር መጠንን ባላንስ ማድረግ አለብን ማለት ነው። ያ ምን ይሆናል? ኩፐር + 2H2SO4 gives us CuSO4 + SO2 ይሆንና ሃይድሮጂን ባላንስ መሆን አለበት። ስለዚህ የውሃውን ላይ ባላንስ ሃይድሮጂን ላይ 2 እንጨምራለን 2H2 እናገኛለን። Cu + 2H2SO4 gives us CuSO4 + SO2 + 2H2 እናገኛለን ማለት ነው። ከዚህ ላይ ሌላ ፖይንት እንጨምር። ነን ሪዶክስ ሪአክሽን። ነን ሪዶክስ የምንለው ምንድነው ነው? ኦክሲዴሽን ስቴትስ ኦፍ ኬሚካል ኤሌመንትስ ሪሜን አንቼንጅድ ኢን ሪአክታንትስ ኤንድ ፕሮዳክትስ። ካልኩሌት ስናደርግ በሪአክታንት በኩል ያለው አንድ አይነት አተም እና በፕሮዳክት በኩል ያለው አንድ አይነት አተም ኦክሲዴሽን ነምበራቸውን ካልኩሌት ስናደርግ በኦክሲዴሽን ነምበራቸው እኩል ከሆነ የኦክሲዴሽን ነምበር ለውጥ የማይኖረው ከሆነ ይህ አይነት ሪአክሽን ምንድነው? ነን ሪዶክስ ሪአክሽን ይሰኛል ማለት ነው። ሲምፕሊ ምንድነው? ኤክስቼንጅ ኦፍ አየንስ። እንዲህ አይነት አተሞች አየኖች ብቻ በመቀያየር የሚፈጠር ኮምፓውንድ ከሆነ ይህ አይነት ሪአክሽን ነን ሪዶክስ ሪአክሽን ይባላል ማለት ነው። ለዚህ ኤግዛምፕሎች ኒውትራላይዜሽን ሪአክሽን ለምሳሌ አሲድ ከቤዞች ጋር ሪአክት ብናደርግ፣ ዳብል ዲስፕሌስመንት ሪአክሽን ብናይና የተወሰኑ ደግሞ ዲኮምፖዚሽን ሪአክሽኖችን ብንመለከት
ለነን ሬዶክስ ሪአክሽን ኤግዛምፕል መሆን ይችላሉ ማለት ነው።